የምሰራው ባህልና ቱሪዝም ውስጥ ነው። እስኪ ምን አይነት ባህል ነው ያስተዋወቅሻለሽ? ማለት ይህ ባህል ያው አለባበሱ የኬሚሴ ነው። የኬሚሴ ባህል ነው የኦሮሞ ማለት ነው። እና ያው ኬሚሴ 7 ወረዳ አላት። የራሱ አለባበስ አለው። ይሄ ግን አሁን እዚህ የኬሚሴ አለባበስ ነው የደዋ ጨፋ ማለት ነው። ይሄ ከሌሎች አለባበሶች በምን ይለያል? ይሄ ማለት ከሌሎች አለባበስ በምንም አይለይም። ይሄ ባህል ልብስ ነው። ይሄ ሌላ ኖርማል ልብስ አለ አይደል? አሁን ሰባቱም ወረዳ እንደዚህ ሰባቱም እንደዚህ አይነት አይደለም። ስለዚህ አሁን ስለለበሽው አለባበስ ይሄ ደዋ ጨፋ ወረዳ ነው። የደዋ ጨፋ ወረዳ ነው። ይሄ ያው ጎንደቤ ይባላል። የባህል ልብስ ነው ይሄ ማለት ነው። ይሄኛው መቀነት ይባላል። ይሄኛው ደግሞ ጃኖ ይባላል። ይሄኛው ጎንደቤ ይባላል። ይሄኛው ጎንደቤ፣ ይሄኛው ጃኖ ይባላል። ከተቻለው ማለት ነው። እና ያው የለበስኩትም ጌጥ ከሱ ጋር የሚለበስ ነው። ለምን ጊዜ ነው የሚለበሰው? የዘወትር ልብስ ነው? የበዓል ነው? የሰርግ፣ የሀዘን ቤት ነው የሚለበሰው? አሁን በገጠሩም በኩል ባለው ማለት ነው ለሰርግ ጊዜ ይለብሱታል። ሙሽራዋም የምትለብስበት ጊዜ አለ። ካገባሽ በኋላ የምትለብሰው ይሄን ልብስ ነው። አግብታ ባሏ ቤት ስትሄድ መጀመሪያ ስትታጭ የምትለብሰው ሌላ ልብስ አላት። ያንን ልብስ እንትንትልና ስታገባ ይሄንን ትለብሳለች። አሁን እኔ ይሄ የለበስኩት ማለት ነው። አሁን ይሄ ልብሱ ያገባች ሴት ናት የምትለብሰው። ሌላ ደግሞ አለ የታጨች ልጅ የምትለብሰው ማለት ነው። የልብሱን ውበት ንገሪኝ እስኪ። ውበቱ ያው እንደምታዩት ነው፣ ይታያል። ይሄም ከላይ ያለው ውበቱ ያው አያምርም? ያምራል። እኔ ለራሴ በጣም ያምረኛል። የባህሌ መግለጫ ነው። እንደዚህ የሆነ አንዳንዴ ዝግጅት ሲኖር ለስራ ዘውትር እንለብሰዋለን። እኛ ሁሌም መድረክ ላይ እንትን ስለምንል ለስራ የምንለብሰው ይሄንን ነው። ያኛውም የሰባቱንም ወረዳ እንለብሳለን። እንደገና አንዳንዴ የሆነ የምርቃን ምናምን ስንሄድ ይሄን ነው የምንለብሰው። እኛ የትም ዝግጅት ስንሄድ ይሄን የባህል ልብሳችን ነው የምንለብሰው። መገለጫችን፣ ባህላችንን የምንገልጽበት ማለት ነው። እናመሰግናለን። እሺ ወደዚህ ዙር ሙሉ ፊታችን የሚፈልገው ግን አንቺ ወደ